ቡናም ጭልኝቴ ቆይና መጠጣ ማለት ነው። ንገረኝ፣ ምን አዲስ ነገር አለ? ለምንድነው አሁንም ናሚክ ሚራንን አረሳው መልከው? ለምን እንደሱ አልከፈራት? ምንም የተፈጠረ ነገር የለም። የሱፍ የሚባል ሰውዬ ከትናንት ጀምሮ ቤታችን ሲመላለስ ነበር። እኔ ምን አገባኝ? አንተ ምንም አያገባ? አታናደኝ። ቤቱ ድረስ ሄደ ነበር። እናም ደግሞ አስፈራርተው ነበር። ያንተን ስም ነው የነገረኝ። ትላንት ልጁ ጠፋበት። ይህንን ነገር ያደረገው አቃቢ ሕጉ ነው ሲል ነበር ዩጊት። ከዚህ ነገር ጋር የሚያገናኘው ምንድነው? ከልጁ ጋር የሚያገናኘኝ ነገር የለም። ለምንድነው ቤቱ ድረስ ሄድከው? ስለ ናሚክ አዲስ ነገር አግኝቻለሁ። ስለዚህ እሱን ማረጋገጥ ፈልጌ ነው። በቃ ሌላ ነገር። የምን አዲስ ነገር ነው? አሁን እኮ ስራ ላይ አይደለም። አንተ ላይ ምርመራ እያደረጉ ነው። በጥሩ መንገድ እንዲጨርሱት አድርግ። ቆይ እስኪ ምን እየሰራ ነው? ከዛ በኋላ የፈለግከውን ማድረግ ትችላለህ። አሁን ቤትህን፣ ልጅህን፣ ሚስትህን ነው መንከባከብ ያለብህ። በፍጹም ስለ ልጄና ስለ ሚስቴ ልትመክረኝ አትችልም አንተ። አዎ ልክ ነህ። እንደዚህ አይነት ምክር መምከር አልችልም። ስለዚህ እኔ ጉዳይ ውስጥ አትግባ። ሁለታችንም ስለሚመለከት እናስብ። ዩጊት ና ወደዚህ። ሃሎ ሪዛ፣ የት ነበርክ አንተ? በጣም ተጨንቀን ነበርኮ። ይኸውልህ አቃቢ ሕግ አግቶኝ ነበረ። የምን አቃቢ ሕግ ነው የምትለው? አሁኑኑ ወደዚህ ና። አቅጣጫውን ልክልሃለሁ። ድምፅህን አጥፍተና አቃቢ ሕጉን አሳይሃለሁ። እሺ ወንድሜ፣ አቅጣጫውን ላክልኝ። አፍጥነው። ጁልዴ፣ አክስቴ አስደነገጥሽኝ እኮ። እዚህ ምን እያደረግሽ ነው? የሆነ ነገር ለመንገር አጎቴን እየፈለኩት ነው። አብረሽ ነይ። ነይ ውስጥ ግቢ። ስሚኝ፣ ከአቶ ናሚክ ጋር ምንድነው ያደረግሽው? አክስቴ ነግሬሻለሁ እኮ። ከዚህ በላይ መዋሸቱ ይበቃሻል ጁልዴ። ተናገሪ። እሺ ጥሩ፣ መልከ መልካም ነው፣ ግርማ ሞገስ አለው እና ደስ ይለኛል። ጁልዴ በቃሽ አልኩሽ። አሁኑን እውነቱን ንገሪኝ እሺ። ምንድነው አክስቴ? ዛሬ ምን ሆነሻል? ጥያቄ ጠይቄሻለሁ። ከኔ የደበቅሽው ነገር ካለ ጠየቅኩሽ። የሚያሳፍር ነገር አድርገሽ ዋሽተሽኝ ከሆነ ጠይቄሽ ነበር። እናማ ዛሬ ሴተኛ ዳሪ እንደሆንሽ ከሰው ሰማሁኝ ጁልዴ። እውነት ነው? እየጠየቅኩሽ ነው፣ መልሽልኝ። አዎ አክስቴ፣ እውነት ነው። ሰማሽ ማለት ነው? አዎ እንደዛ ሰራ ነበር። የእህትሽ ልጅ ቆሻሻ ስራ አዎ ትሰራ ነበር። ለገንዘብ ስል ብዙ ነገር አድርጌያለሁ አክስቴ። የእህትሽ ልጅ ቀፋፊ ሴት ናት። እሺ አሁን እውነቱን አወቅሽ፣ ቀለል አለሽ አይደል? ቆይ ለምን ብለሽ እየጠየቅሽኝ ነው? እናቴ በጣም ታማብኝ ነበር። እናቴ ልትሞት ነበር አክስቴ። 70 ሳንቲም አልነበረንም። የእንጀራ አባቴ ሞቷል። ለእናንተ ብዙ ጊዜ ደብዳቤ ጽፈንላችሁ ነበር፣ በጣም ብዙ ጊዜ። ግን አንዴ እንኳን መልሳችሁልን አታውቁም። አንዴም። ምን ማድረግ እችላለሁ? ምን ላድርግ?
የምፈልገው ይመስልሻል? ግዴታ ማድረግ ነበረብኝ። እናቴን ለመርዳት አንድ ቀን በህይወት እንድትቆይ ለማድረግ ያንን ማድረግ ነበረብኝና አደረግኩት እና አይቆጨኝም። እናም ደግሞ አሁንም ቢሆን አደርገዋለሁ አክስቴ። ሌላ መንገዶች መፈለግ ትችይ ነበር የኔ ቆንጆ አክስቴ። ቆይ አንቺም ሐኪም አይደለሽ? ሕክምና ምን ያህል ውድ እንደሆነ አታውቂምና ነው የምትጠይቂ? ያልሞከርኩ ይመስልሻል? ታካሚዎችን እንከባከብ ነበር እኮ፣ ጽዳት ሰራ ነበር፣ ግን አልበቃኝም። አንቺ የሞቀው ቤትሽ ውስጥ ቁጭ ብለሽ ሐኪም ለመሆን ለዩኒቨርሲቲ ፈተናሽን ስታጠኚ ነበር። እኔ ግን እዛ ጋር ሆኖ ማውራቱ ቀላል ነው አይደል? ሁሉም ሰው እንዳንቺ እድለኛ አይደለም አክስቴ። በጣም አዝናለሁ። ይህንን ባታውቂ ደስ ይለኝ ነበር። ከዚህ በኋላ በእኔ እንድትሸማቀቅ አልፈልግም አክስቴ። እሄዳለሁ። ሁሌም እንደለመድኩት አሁንም ራሴን እንከባከባለሁ። እሄዳለሁ። እባክሽ የት ልትሄጂ ነው የኔ ውድ? ቪልዳን ጋር ሄዳለሁ። ምክንያቱም እዚህ ቤት ውስጥ ሰውን በማንነቱ የምትቀበለው እሷ ብቻ ናት። ሌሎቻችሁ ግን ጨካኞች ናችሁ። የት አባቱ ሄደ? ምን ተፈጠረ? መሄድ የገርመው ነበር? ሚውት ወንድሜን አይተኸዋል? አላየሁትም። ስለዚህ አብዲንን ያገኘው አታውቅም ማለት ነው? ምንም አላወቅኩም። አንዳንድ የሚሄድባቸው ቦታዎች ደውዬ ጠይቄ ነበር፣ አላገኘሁትም። ለጓደኞቹም ደውዬ ነበር፣ ማንም የሚያውቅ የለም። ሌላ ምንም ሊመጣልኝ የቻለ ቦታ የለም። ስለዚህ አንቺ አትጨነቂ፣ ይመለሳል። ምን እያሰብክ ነው? ስለ ስራ ነው አይደል የምታስበው? አዎ። እና ምን እንደምሆን አውቄያለሁ። አናጺ ነው የምሆነው። ኧረ እባክህ የምርህን ነው? አዎ ጎበዝ ነኝ፣ በደንብ እችላለሁ። ያሳር ውስታ የሚባል ሰው እያለ ኤሚኖ ውስጥ ነበር። ከልጅነቴ ጀምሮ እዛ እየሄድኩ አግዘው ነበር። ስለሆነ አናጺ ነግሮኝ ነበር። አብዲን በእርግጠኝነት እዛ ይሆናል። አናጺ ነው ያልሽው? ማን ነው እሱ? አዎ ያሳር ነው ስሙ። አሚኖ ነው የሚኖረው። ሲደብረኝ እዛ ሄዳለሁ ብሎኝ ነበር። እዛ ነው የሚሄደው። እዛ ሊሆን ይችላል። እሺ ሂጅ አየዋለሁ። ቆይ እኔ ብሄድስ ችግር አለው? ፈርሃት ምን ሊል እንደሚችል አላውቅም። ሚኡት እባክህን አብዲንን የግድ ማዋራት አለብኝ። ካልሽሽ በቃ በየትኛው ነው የመታኸኝ? በየትኛው ነው የመታኸኝ? ጥጋበኛ። አሁን ጣቶችህን አንድ ባንድ መቁረጥ ጀምራለሁ። ምን እያደረጋችሁ ነው? ምን ልትሆን ነው? እዛ አሁን ብያለሁ። ዞር በል። ልቀቀው ብያለሁ፣ ልቀቀው። ዞር በል ከዚህ። ልቀቀኝ፣ ልቀቀኝ ብያለሁ። ተናገሩ። ከእናንተ ውስጥ ሰካን ማን ነው? ልቀቀኝ። እኔ ነኝ። ማነህ አንተ? ጥፉ ከዚህ። አሁን እዚህ ቦታ እንዳላያችሁ። ምን እየተካሄደ ነው? እሱ ቢላ ምን እያደረክ ነው? ይሄ ሰውዬ 2 ቀን አግቶኝ ነበረ። ልበቀለው ነው። እውነት ነው? ተናገር እንጂ ምን ይዘጋል? ተረጋጋ። እየሰማኝ ነው። ተረጋጋ። የተፈጠረውን ነገር ንገረኝ። በሰፈር የመጡ አገተኝ። ከዛ እዚያ አቆየኝ። እንዳወራ ፈልጎ ነበር፣ ግን ምንም አልነገርኩትም። እንግደለው አይደል ወንድሜ? ዝጋ። አሁን ውጣ ከዚህ። ቶሎ ብለህ ወደ ቤት ሂድ። አባትህ ባንተ ምክንያት ተጨንቋል። በል በፍጥነት። እሱን ነገር ደግሞ ለእኔ ስጠኝ። አሁን ጥፋ ከዚህ።
እነዚህ ልጆች አፈር ያበሉህ ነበር፣ ይገሉህ ነበር። ሂድ። አንተ እብድ ነህ እንዴ? እንዴት ሰው ታግታለህ? ለምን? ጉልበት መጠቀም የምትችለው አንተ ብቻ ነህ? ዝም ብለህ ሌላ ነገር ማውራቱን አቁም እሺ? እየሰማኝ ነው አይደለ? ምን ነካ? ልጅ እኮ ነው ያገትከው። ልጅ ማገትን ምን አመጣው? አንተ የሕግ ሰው ነህ። ደግሞ ሁላችንን ማታለልከን። ቆይ ምን ያህል ብትፈልገው ነው ዩጊት? ለምንድን ነው ይህን ያህል ናሚክን የምትፈልገው? ሕፃናቶችን አደንዛዥ ዕፅ እንዲሸጡ እያደረገ ነው። ምን ላድርግ? እያየው ዝም ልበላቸው? አቤት። ጁልዴ ትታኝ ሄደች። ፍርሃት ወዴት ሄደች? ለምንድን ነው የምታለቅሽው? ተጣላን። በጣም አስቀየምኳት። ቪልዳን ጋር ሄደች? ፍርሃት ሄጄ እንድትመለስ ልለምናት። እሺ አንቺ የትም እንዳትሄጂ፣ በጭራሽ ቪልዳን ጋር እንዳትሄጂ። ራሷ ትመለሳለች። ያንተ ትዕዛዞች ናቸው የሰለቹኝ። ይሄ የተረገመና የሚያስጠላ ህይወት ማይሆን ነገር ነው። እባክህ ማይሆን ነገር ነው። ይሄ ባንተ ላይ አያምርም። እንደዚህ አይነት ነገር በፍጹም የምታደርግ አይመስልም። ምን ነው? አልችልም። በጣም ያስጠላል። ምን? አቅም የለኝም፣ ላደርገው አልችልም። አንተ ላይ አያምርብህም። ሰው ማገት ምናምን የኛ ስራ ነው። ይሄ አንተ የምታደርገው ነገር አይደለም። ካሁን በኋላ ይሄ እንዳይለምድህ። ለምን? ዩጊት አንተን ጥሩ ለማድረግ ነው እኔ መጥፎ የሆንኩት። ስለዚህ አንተ መስዋዕት ሆነሃል። ምን ይሻልሃል? ላጨብጭብልህ? ንገረኝ። እንደዛ ነው የምትፈልገው? ለምንድን ነው የምትጨበጭብልኝ? አንተ ልታጨበጭብልኝ ነው? በል ቀጥል። ሽጉጥ መያዝ ራሱ ደፋር ነህ። አንተ ለዚህ ብቁ አይደለህም ዩጊት። በዛ ላይ እንዴት እንደሚሰራ እንኳን አታውቅም። ሕፃን ልጅ ነው ያገትከው። ካሁን በኋላ እንደዚህ አይነት መጥፎ ነገር እንዳትሰራ። አይመለከትም። ካለ ወንድም ብቻዬን አስቀርተኛል። እንዲህ ነው እኔን የምትጠብቀኝ? አንተ ባትሄድ ኑሮ ሕግ እንማር ነበር። አንድ ላይ የግል ሥራ እንሰራ ነበር። ጸጉር ቤቱን እንቀይረው ነበር፣ ወይ ደግሞ ሱቅ እንከፍት ነበር። ብቻ አንድ ላይ ሁነን ትልቅ ነገር እናደርግ ነበር። አንተ ግን ዝም ብለህ ሰዎችን ትተህ አትሂድ። መቼም ቢሆን ከአደጋ ለመጠበቅ ስትል ሰዎችን ትተህ አትሂድ። እኔ ማንንም ትቼ አልሄድኩም ዩጊት። እሺ በጣም ጥሩ። እንደዛ ከሆነ አስሊ ጋር ሂድና እውነቱን ንገራት። ስማ፣ ማድረግ የምትፈልገውን ነገር እራሷ ትወስን። ማፍቀሯን ትቀጥላለች ወይስ ትታ ትሄዳለች? ትጠላለች ወይስ ታዝናለች? አቁም ፈርሃት። አንተ ሰዎችን ለመጠበቅ አትሞክርም። ናሚክ እንደሚያደርገው ሁሉንም ነገር ለመቆጣጠር አትሞክር። ይህንን ወደ ጎን አድርገው። ይህንን ወደ ጎን ተው። እናንተ ለመጠበቅ ትቼ እሄዳለሁ ብሎ ነገር የለም። በቃ ሁሉንም እርሰው። ሰምተኛል? በዛ በናሚክ ምክንያት አንተ መጥፎ ሰው እንድትሆን አልፈቅድም። አሁን በቃ አታናደኝ። ሂድ። ሰምተኛል አይደል? አሁን ዝም ብለህ ሂድ። ሂድ ከዚህ። ፍርሃት መጥፎ ነገሮችን ስለተናገረኝ ነው ልቤ ተሰብሯል። በቃ ኡዝጊን ይዣት ወደ ሆቴል ሄድኩኝ። ቆይ አሁንም ድረስ ፍርሃት ላይ ነሽ? እስኪ በፈጠረሽ እሱን ሰውዬ እርሹ። እሱ እኮ በጭራሽ ሊያይሽ አይፈልግም። እንድትመለሽ ቢፈልግ ኖሮ ቤት ያስመልስሽ ነበር። እሱ ልክ ነው። ትሰሚኛለሽ ቪልዳን? በዚህ ሰዓት አስሊ ብታይሽ ትናደዳለች። እማዬ በቃሽ፣ በቃሽ። አስሊ 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 አስሊ፣ ከዚህ በኋላ እሷን ስም መስማት አልፈልግም። ስለ ሌላ ነገር አታወሪም እንዴ? እማዬ እኔም የራሴ ህይወት አለኝ፣ ልጄም ደግሞ የራሷ ህይወት አላት። እማዬ ስሚኝ፣ ከዚህ በኋላ ሌሎች ደስተኛ እንዲሆኑ ራሴን አላስከፋም። ሰማሽኝ አይደለ? አሁን ይበቃሻል። ይበቃል። የት ልትሄጂ ነው? ልወጣ ነው። ቆይ ውጭ የት? ማንን አስፈቅደሽ ነው? አክስቴ እባክሽን ተይኝ እስኪ፣ አየር መቀበል ፈልጌ ነው። አንቺ ራስ ወዳድ ምስጋና ቢስ፣ የምታስቢው ስለ ራስሽ ብቻ ነው። አንቺ ሂጂ። የልጄን ህይወት አበላሽተሽዋል። ይኸው ያ ምስኪን ልጄ በአንቺ ምክንያት መጠጥ ጀመረ። ቤቱ ራሱ መግባት ትቷል። የምስኪን ልጄን ህይወት አበላሸሹ። ማፈሪያ ማፈሪያ ነሽ። የኔ ልጅ ኡዝጊ፣ ቴሌቪዥኑን አስከፍተሽኛል፣ ግን እያየሽው እኮ አይደለም። አባቴ ነው የመጣ? አባትሽ ይሆን እንዴ?
እዚህ ምን ታደርጊያለሽ? ቪልዳን መግባት እችላለሁ ባክሽ? እሺ። ይቅርታ ግን ድንገት መጥቼ ረበሽኩሽ አይደለ? ሁሉም ነገር ድንገት ነው የተፈጠረው። አንቺ ምንም ሳትናገሪ ከቤት ወጣሽ፣ እኔም ሳልደውል መጣሁኝ አይደል? ኦዝጊ ውዴ እንዴት ነሽ? ደህና ነኝ። ደህና ነሽ? ያው እውነቱን ለመናገር የጁልዴ ነገር ትንሽ አሳስቦኛል። ከቤት ስትወጣ አንቺ ጋር እንደምትመጣ ነበር የነገረችኝ። እዚህ መታ ነበር እንዴ? አይ አልመጣች። ትንሽ ተጋጨን። ከዛ አዝና ነው ከቤት የወጣችው። አውቃለሁ። ጁልዴ ደውላልኛለች፣ ግን ደህና ናት። አንቺ አታስቢ። ደህና ናት? ምን አለችሽ? ወደ ቤት ትመለሳለች? ጓደኞቿ ጋር ነው የምትሆነው። አስሊ ጁልዴ እኮ ትልቅ ሰው ናት። ብታያት ጥሩ ነው ብዬ አስባለሁ። ግን ጓደኞቿ የሚታመኑ ሰዎች አይደሉም። ለዛ ብዬ ነው። ለነገሩ ተይው፣ ከአዋራሽ ቤት ነው ትያታለሽ። እባክሽ ይህንን እያደረገች መቀጠል የለባትም። እሺ እነግራታለሁ። እሺ አመሰግናለሁ። በነገራችን ላይ ለየት ያለ ነገር አለ ከቤት ከወጣሽ ጀምሮ ማለት ነው። ምን አይነት ነገር? ማለቴ ጠዋት ላይ ችግር ካጋጠምሽ ጠይቄሽ ነበር፣ መልስ አልሰጠሽኝም አይደለ? ከዛ ፍርሃት ከሚገባው በላይ አካበደው። እስከሚታየኝ ድረስ ችግር አለ። ከኔ ጋር ይገናኛል። አረ በፍጹም። እኔና አንቺን የምታገናኘን ልጃችን ብቻ ናት። ያሰብሽው ነገር ምንም ሆነ ምን እርሺው። እኔ ሚስት አለችኝ። ታዩ ቪልዳን፣ ችግር ካለ ለእኔ መናገር ትችያለሽ። እሺ አዳምጥሻለሁ። አስሊ ምንም የለም። መልካም ደህና ወይ? አዎ ምንም የለም። አሁን ደግሞ አንተ መጣ። ባለቤቴ ከዚህ እቺ ሁኔታ አሁን ካንተ ጋር መነጋገር አልችልም። አሁን ማውራት የምትችዩ ከኔ ጋር ብቻ ነው። አየሽ፣ አንቺ በጣም ተመርዘሻል። አይንሽ ራሱ አይገለጥም። ምንድነው የምትፈልገው? ቆይ ምንድነው የምትፈልገው? ገንዘብ ጨረስክ? ጨረስኩ። ላንተ የሚሆን ገንዘብ የለኝም። ሂድ ሌላ ሰው ጠይቅ። ሂድ ብያለሁ፣ ሂድ። ከሌላ ቦታ ማግኘት ብችል አንቺ ጋር መጣ ነበር። እብድ ነሻ? ማግኘት አልቻልኩም። 74 ሳንቲም አልሰጥም። ይኸውልሽ ስሚኝ፣ ያንን ሁሉ ዓመት ዝም ብዬ አሳልፌያለሁ። አንድም ቃል ከአፍ ያልወጣ የሌላ ሰው ልጅ እንደ አባት አሳድጌያለሁ። ፍርሃት ምን አደረገ? ፊትሽን እንኳን ማየት አይፈልግም እኮ። አሁንስ ምን እያደረገ ነው? ዞሮ አየሽ እንዴ? እዚህ ይመጣል? ንገርኝ፣ ይችን ምስኪን ልጅ ለማየት እዚህ መጥቶ ያውቃል? አያውቅም፣ አይመጣም። ለምን እንደሆነ ታውቂያለሽ? ምክንያቱም ይሄ ቀፋፊ ሰካራም ፊትሽን ማየት አይፈልግም። ሙት። እሺ አዳምጪኝ ሴትዮ፣ በስርዓቱ አዳምጪኝ። አንቺ ሰካራም እገልሻለሁ፣ ሕይወትሽን አጠፋዋለሁ። ነፍስሽን ነው ማጠፋው። ሕይወቴን አበላሽተሽዋል። ሰሚኛለሽ? ሁላችሁም ሕይወቴን አበላሽታችሁታል። አንድም ቃል ከአፍ ያልወጣም። ለምን? አሁን የምፈልገው ትንሽ ገንዘብ ብቻ ነው። አለቀ። ግን
አንቺ እብድ ሰካራም ግን ይበዛበታል ብለሽ ታስቢያለሽ አይደለ? እንዴት ነው የምታስቢው? ኧረ ዝም በይ ነግሬሻለሁ። በደንብ ትሰቃያለሽ። ግን አንቺ ምንም አታስቢ። እንደሚገባሽ አድርጌ አሰቃይቼ ነው የምገልሽ። ገባሽ? እና ልክ ጥንብዝ ብለሽ ስትሰክሪ ደግሞ ፍርሃት እያልሽ ታለቅሻለሽ። እንደዛ ነው የምትሞችው። ምን ተፈጠረ ፈርሃት? ከዩጊት ጋር ተጣላችሁ እንዴ? አዎ። ከዛ ልጁን ቤቱ ሄዷል። ዩጊት ምን ፈልጎ ነው? አደንዛዥ ዕፅ። ምንድነው እያወራ ያለው? ወንድም እያበደ ነው ያለው መሰለኝ። ጭንቅላት ውስጥ ልክ ያልሆነ ነገር አለ። ልጆቹ እንደዛ ስትመርዛቸው ትንሽ እንኳን አታፍርም? ሕፃናት ስትመርዝ አታፍርም? አጎቴ ምን ታገኛለህ? ልጆቹ 30 ዓመት እንኳን ሳይሞላቸው ባንተ የተነሳ ይሞታሉ። ለምን ቢባል እንዳንተ አይነቱ ሰዎች ገንዘብ እንዲያገኙ። ቆይ ግን ከዛ የሚመጣው ገንዘብ አስፈልጎ ነው? ፈርሃት ከሱ ጋር የሚያገናኘው ነገር የለም። ቹኔት የማን ተላላኪ ነው? ቹኔት ከዚህ ጋር ምን አገናኘው? አሁን አትዋሽ፣ ልጁ ስሙን ጠርቶታል። ፈርሃት እኔ ከሱ ጋር የሚያገናኘን ነገር የለም። ቹኔት የሰራውን ስራ በሙሉ ከኔ ጋር ነው የሚያገናኘው። ወንድም እያፈላለገ ያለው ትክክለኛውን ሰው አይደለም። ስማኝ፣ እኔን ትቶኝ ቹኔትን ቢፈልግ ይሻላል። ዩጊት ከማናችሁም ጋር አይገናኝም። አንተም እጅህን ከሱ ላይ ታነሳለህ። ይሄ ጉዳይ እስከ ወዲያኛው አብቅቷል። ችግር የለውም። ዩጊትም የእህቴ ልጅ ነው። ለሱ ጥሩ ነው የምመኘው። እሺ ጁልዴ መጣሽ ውዴ? አልታይም? ጁልዴ ስሚኝ፣ ማውራት ከፈለግሽ አክስቴ በቂ አውርተናል። እሺ ሌላ ምንም የሚወራ ነገር የለም። ደህና ደሪ። ደህና ደሪ። ጉልሱም ሰላም ብያለሁ። ቆይ እዚህ ምን ታደርጊያለሽ? አንተን ፍለጋ ነው የመጣሁት። ቆይ እንዴት ብለሽ አገኘሽኝ? ያሳር ውስጥ ነግሮኝ። እሺ አሁን አገኘሽኝ። ለምን ትተኸኝ እንዴት ካውቃለሁ አብዲን? እና ታዲያ ለምንድን ነው? ስለምታፈቅረኝ ነው።
እውነት ነው፣ አፈቅርሻለሁ ጉልሱም። በእርግጥ ልክ ብለሻል ጉልሱም። ከራሴ ውሸት እኔን ለመጠበቅ አንተ ራስህ መስዋዕት እያደረግክ ነው። ተው እባክህ። ለወንድሜ ዋሽተኸዋል፣ ተጠፍተሃል። አታድርገው። ምን ላድርግ ጉልሱም? ከነ ነፍስሽ ቀረጣጥፎ እንዲበላሽ ለፈራድ ልስጥሽ? በጭራሽ እንደማላደርገው ታውቂያለሽ። ወንድሜ አንተ እንደዋሸው አውቋል አብዲን። ግን ስለ አንቺ አያውቅም ጉልሱም። ማወቅ አለበት። ችግር የለውም። ምን ሆነሃል አብዲን? አብዲን አንተ የወንድሜን ፊት ማየት የማትችል ከሆነ እኔም አልችልም። እዛ ቤት ውስጥ አንተ የማትኖር ከሆነ እኔም መኖር አልችልም። ማወቅ አለበት። ከፈለገ ቢገለኝም ግድ አይሰጠኝም፣ አያገባኝም። የምፈልገው ታውቃለህ፣ የምፈልገው ካንተ ጋር መኖር ብቻ ነው። የምኖርም ከሆነ ካንተ ጋር ነው። መሞትም ካለብኝ ካንተ ጋር ነው። ጁሊዴ ተመልሳለች። አዎ አውቄያለሁ። ታዲያ የት ነበረች? እኔ እንጃ። የጫካ እንጆሪ አምጥቼልሻለሁ። ራሴ ነኝ የለቀምኩት። እውነት ከልቤ ነው። ለምን አመጣህ? ትላንት ፈልገሽ ስለነበረ ነዋ። ስንፈልግ አልነበር? አዎ ስንፈልግ ነበር። እና በስልክ ስናወራ ትንሽ ተቆጥቼሽ ነበር እና ማስተካከል ስለፈለግኩ ነው። ለመልቀም ትንሽም ቢሆን ለፍቻለሁ። ለማስተካከል? እርጉዝ ሴት የሚያምራት ነገር ሁሌ አንድ አይነት አይደለም። ስለ ጠፋህ ይቅርታ ብትጠይቀኝ ይሻልሃል። ካልቻልኩ ምንም ማድረግ አልችልም። እንጆሪው ይሰራል ብዬ አስቤ ነበር። እኛ እንደሱ ነን ፈርሃት። ይህን ሁሉ ጊዜ እንዴት እንደለመድኩት አላውቅም። አይገርምህም? እሺ አሁን ብዬ አልበላም። እሺ እኔ ልበላ ነው። የተባረክ ይሁን። ማለቴ በጣም ይጣፍጣል። ልዩ ጣዕም ነው ያለው። መፈለግሽ ልክ ነበርሽ። እርጉዝ ባትሆኚ ራሱ የሚያስደስት ነገር ነው። በእርግጠኝነት ብትቀምሺው ትወጂዋለሽ። ካስተኛኘህ ገባኝ እኮ። አንድ እንኳን አሰጠኝም። አንድ እንኳን እንዴት አድርገህ እርጉዝን መንከባከብ እንዳለብህ እንኳን ምንም አታውቅም። ይኸው ሸን ስጠኝ ልቅመሰው። ይኸው እንኪ። በጣም ይጣፍጣል። ከባለፈው የኛው ይሻላል። አዎ የኛው በጣም አሪፍ ነው። ስጠኝ። አሁን ጣመሽ ስጠኝ። እርጉዟ እኮ እኔ ነኝ እንዴ? አልሰጥሽም። ቅድም ቢብለሻል። ስጠኝ። እሺ ወዴት የምትሸሽ መስሎሽ ነው? ወዴት ታበልጫለሽ? ተወኝ እስኪ። ልቀቀኝ። ይሄኛውም ይጣፍጣል። ልቀቀኝ። እማዬ ውሃ ጠማኝ። እማዬ ውሃ ጠማኝ። እማዬ ንቂ በእናትሽማ። ዋሽተኸኛል ፈርሃት፣ ዋሽተኸኛል። እባክሽ ዶክተር አቁሚ። እንኪ ምንድን ነው? እንድትፈልግ አልፈለግኩም ነበር። ጫካ ለጫካ ዞርክ አይደል? ሰርፕራይዝ እንደምታደርገኝ አላወቅኩም። እንጆሪ እኮ ነው። ነይ እስኪ የኔ ቆንጆ። ቀሰቀስከው። አንተ ነህ የቀሰቀስከው።
አስሊ አንቺ እኮ ጮክ ብለሽ እያወራሽ ስለሆነ በጣም እየጮኩ ነበር እንዴ? ና ወደዚህ። ይሄ ምን እንደተፈጠረ ነቃህ እኮ ነቃ። እናትህ ነች የቀሰቀሰችው። አምላኬ ፈገግ እያልክ ነው። ሂድ አባትህ ጋር ሂድ፣ አባትህ ጋር እሱ ጋር ሁን። የኔ ቆንጆ እንዴት እንደምታምር እኮ። በዚህ በሌሊት ማን ነው? ፈርሃት ምን ነው? ስልክ እየጠራ ነው። ማን ነው? ቢልዳን ናት። ቢልዳን ነች? አቤት። ወንድሜ ፈርሃት እናት አልነቃም አለችኝ። እማዬ ንቂ፣ ተነሽ እማዬ። ኦዝጊ ውዴ፣ አሁን ተረጋጊ። እናትሽ ምንም አትሆንም፣ አታስቢ የኔ ቆንጆ። እኛ እንደርሳለን። እሺ? አሻንጉሊቶችና መጫወቻዎችሽ አንቺ ጋር ናቸው አይደለ? አዎ። በጣም ጥሩ። አንዱን መስታወት ያለው መጫወቻሽን እሱን ቀስ ብለሽ ያዡና። እሺ በቃ ጎበዝ። አሁን ሐኪም እንጫወታለን። እሺ? መስታወቱን ውሰጂና እናትሽ ፊት ላይ አድርጊው። ልክ ፊቷን በመስታወት እያየች እንደሆነ ነገር። ጎበዝ። ወደ አፏና ወደ አፍንጫዋ በደንብ አስጠጊው። እሺ? አስጠጋሹ? ይዤዋለሁ። እሺ። እላዩ ላይ ጉማለሁ? አዎ አለው። በሕይወት አለች። እሺ፣ ምንም እንዳፈሪ። አይዞሽ፣ ከፈርሃት ጋር እየመጣን ነው። እሺ? አሁን እንደርሳለን። እናትሽ ምንም አትሆንም፣ አታስቢ የኔ ቆንጆ። እሺ። ኦዝጊ ውዴ። አቤት። ቪልዳን፣ የልብ ምቷ ደክሟል። ፈርሃት፣ ኦዝጊ ምን እንደተፈጠረ ንገሪኝ እስኪ። እናትሽ ወድቃ ጭንቅላቷን መቷታል? ምንም አላየውም፣ እኔ ተኝቼ ነበር። እባክህ ወደ ሆስፒታል እንውሰዳት ፈርሃት። ሆዷ አሁኑኑ መታጠብ አለበት። አስሊ ልጄ የት ናት? ደህና ነች? ደህና ናት። ሆዷን አጥቧታል። ፈጣሪ ተመስገን። የኔ ልጅ፣ የኔ ውድ ልጅ ተመስገን ነው። ኦዝጊ የደወለችው ጥሩ ሰዓት ላይ ነው። አይዞሽ፣ አታስቢ። አመሰግናለሁ። ሂዱ። አስሊ አንቺ ቤት መሄድ አለብሽ። እስክትነቃ ድረስ እኔ እጠብቃታለሁ። ሂዱ። ፈርሃት፣ ኦዝጊንን ወደ ቤት ውሰዷት። እሷ ከዚህ በላይ እዚህ ባትቆይ ጥሩ ነው አይደል? አይዞሽ የኔ ቆንጆ። ሂዱ። በይ
ዛሬ ቤት ክፍልሽ ውስጥ ትተኛለሽ። እሺ ሂጂ። እማዬ አብራኝ አትተኛም? የኔ ቆንጆ እናትሽ በጣም ብዙ የማይሆን ምግብ በልታ ሆዷን አሟታል። ስለዚህ እዚህ ትተኛለች። እሺ እኛ እቤት እንሂድ። ከዛ እናትሽ ነገ ጠዋት ትመጣለች። እንሂድ። ሂዱ። አይ ሚዩት አንዴ ስማኝ። እማዬ። እሺ እኔ ያለው አታስቢ። ነይ ተኚ። ከፈለግሽ ቆንጆ ተረት እነግርሻለሁ። እናቴን እፈልጋታለሁ። እህቴ አስሊ እባክሽን ከኔ ጋር ቆይ። እሺ እኔ ቆያለሁ። የኔ ቆንጆ ነይ ውዴ፣ ግቢ። ነይ እሱን አምጪው። ተጠጊልኝ የኔ ቆንጆ፣ ተጠጊልኝና አብረን እንተኛ። ነይ እቅፍ ላድርግሽ። ነይ እንተቃቀፍ። አሁን አይንሽን ጨፍኝ። እናትሽ ምንም አትሆንም፣ አንቺ አታስቢ። እሺ አሁን አይንሽን ጨፍኝ። ጭፍን። ደስ የሚሉ ባለቀለም ህልሞችን እናያለን። አውቃለሁ ቪልዳን ጋር ስለሄድኩኝ ተናደህብኛል፣ ግን እንዳትሄጂ ብዬሽ ነበር አይደል? እዛ እንዳትሄጂ ብዬሽ ነበር፣ አልሰማሽኝም? ፈርሃት ባለፈው አልጠየከኝም ነበር? የእህትሽ ልጅ አንድ ነገር ብትሆን ስለሚጨንቅሽ ተከትለሻት አትሄጂም ነበር ወይ ብለህ ጠይቀኸኝ ነበር እኮ። ስለዚህ ስለተጨነቅኩኝ ቪልዳን ጋር ሄድኩኝ። ያልኩትን ነገር አልሰማሽኝም አስሊ? ቪልዳን እንዲሆነችው ባንቺ ምክንያት ነው። ምንድነው የሌለ ነገር የምታወራው? እያወራ ያለው ስላለፈ ነገር ከሆነ ይሄን ያህል ማካበድ አይጠበቅብህም። እሺ ግን የማላውቀው ነገር ካለ ንገረኝና ልወቀው። ብዙ ቀን ከቪልዳን ራቂ እያልክ ነበር። ምክንያትህ ምንድነው? እስኪ ንገረኝ። የማላውቀው ነገር ካለ ንገረኝና ተገላገለው። ፈርሃት አሁን ምንም አትጠይቅኝ። በደንብ መጠየቅ አለብኝ እንጂ እንደዚህ ከሆነ እንዳሁኑ ያለ ምንም ማቋረጥ የምንጨቃጨቅ ከሆነና ቪልዳን እንደዚህ ሆነችው ባንቺ ምክንያት ነው ካልከኝማ ምክንያቱን የማወቅ መብት አለኝ። ፈርሃት ምንድነው የተፈጠረው? ቪልዳን ከኛ ጋር ችግር አለባት። ለምንድን ነው? ምን ማለት ነው? ምክንያቱም እስኪ ንገረኝ። ኦዝጌ የኔ ልጅ ናት።
gün olur sensiz. Utanıp olmaktan bilerek yanarım aslında. Güler bana. Ağladım gece yarısı, insanlığın garip sancısı. Belki de biz öğrenmeliyiz. Belki de biz እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።